መለመን አያስፈልግም። ተነሳ አሁን እባክህ። ጤነኛ ይመስላል። ጥሩ የሰራ ይመስላል። ተነስ። እሱ ምን አርገውት ነው? ምንም አልሆነም። አንቺ ተረጋጊና ችግር የለውም። እነግርሻለሁ። ኩሽያው በቃ ምነግራችሁ በቃ ምን ለቁኝ ከሆነ ነው በቃ ቃል መገባልኝ ከሆነ እነግራለሁ። አቶ ሳሙኤል የተባለው ግለሰብ እንዴት ይዞ ሽጉጥ ይዞ እንደገባም እኛ ግራ ገብቶናልና ራስህ አደጋ ውስጥ ሊገባ ትችላለህ። የራስህ ያልከው ሰውም አደጋ ውስጥ ሊከት ይችላልና ስማት ተቀለሰለሰ ቢሆን እየነገርኩህ እኮ ነው። እሺ እንዴ መናገር አልፈለገም። ለድርድር ያው ወንጀለኛ ወንጀሉን እንትን ለማለት ለድርድር ነበርና በእኛ ላይ እየደረሰ ያለው ነገር እናንተ ውድ ተመልካቾቻችን ታዩታላችሁ። በደንብ እያያችሁ ነው። ምናልባት አንዱን ነው ላቀው የምችለው እንጂ ሌሎቹን የማየት እድል አላገኘውም። በቁጥር ታውቂያቸዋለሽ ስንቱ እንደሆኑ? የዳኒ ምን የሱን እህት አለችው ታናሽ እህት። ምን አደረገች እሷን? በእውነት እስካሁን በጣም በግራ መጋባት ስሜት ውስጥ ነው ያለሁት። እሷ የነበረችበት ሁኔታ ትንሽ ከባድ ስለሆነ ምክንያቱም ብዙ ነገሮች ነው ሲፈጸሙባት ሲደረግባት የነበረና በሰዓቱ ግርግር ነበረ። ተኩስ በነበረበት ሰዓት ላይ ልብሷንም ቀይረን እሷንም አረጋግተን የሆነ እንትን ብለን እሷን ወስደን እኛ አረጋግተን ለማስቀመጥ ሞክረናልና ነገር ግን እነሱ ቁጭ ብለው የሚቀመጡ ሰው አይደሉም። እያያችሁ ነው ምን አይነት ስራ እንደሚሰሩብን። ወንጀላቸውን ለመደበቅ ምን አይነት እስከምን ደረጃ እንደሚደርሱ በደንብ እናንተ እያያችሁ ነውና ሰላም ጤና ይስጥልን ውድ ቤተሰቦች የጎጆ ቲዩብ ቻናል ተከታታዮቻችን ከአንድ ቀን በኋላ ተመልሰን ተገናኝተናል። ያለውን ነገር ታውቃላችሁ። የዛን ሰዓት ዳኒ ኢንተርቪው በሚያደርግበት ሰዓት አቶ ሳሙኤል የሚባለውን ሰውዬ ባገኘበት ሰዓት የተፈጠረውን ነገር መቼም ሁላችሁ ታውቃላችሁና ለኛም ትንሽ ግራ የተጋባነበት ሰዓት ነበርና የተፈጠረውን ነገር ምክንያቱም እንደዚህ አይነት ነገር ይፈጠራል ብለን አላሰብንም ነበርና በዛ ሰዓት የተፈጠረውን ነገር ትንሽ ውስብስብ ነው። እኛም ጉዳዩን የያዝነው ነገር ስለሆነ አቶ ሳሙኤል የተባለው ግለሰብ እንዴት ይዞ ሽጉጥ ይዞ እንደገባም እኛ ግራ ገብቶናልና እሱ እንደተናገረው ከሆነ ከጀርባ ያሉ ከካሜራ ጀርባ ያሉት ጋርዶች በገንዘብ እንተሰጥቻቸው ነው ምናምን ብሎ ነው እየተናገረ ያለውና እኛ ግን እንደዛ ሆነም አልሆነም ወይም ደግሞ አልመሰለንም። ምክንያቱም ከኛ ጋር የሚሰሩት በቀላሉ እንደዚህ የሚያድርጉ አልመሰለንምና ጉዳዩን ግን እኛ በደንብ እያጣራንበት ነው። ጉዳዩን ትንሽ ውስብስብም ስለሆነ እኛ በደንብ ማጣራት እያደረግን ነው። የራሳችን ስራ እየሰራን ነው። ሆኖም ግን በዛ በተፈጠረ ሰዓት ጓደኛችን ዳኒ የስራ ባልደረባዬ ወንድሜ ዳኒ ጉዳት ደርሶበታልና በዛ ሰዓት በተኮሰበት ሽጉጥ እጁ አካባቢ ነበር የተኮሰበት። ነገር ግን በሰዓቱ በፍጥነት ወደ ሕክምና በመውሰድ ሁላችንም ይዘን ሕክምና ወስደን የሕክምና እርዳታ ተደርጎለታልና እግዚአብሔር ይመስገን ደህና ነው። በተደረገለት ሕክምና አሁን ያለበት ትንሽ ከትላንቱ ይሻላልና እጁ ላይ ስለሆነ ያን ያህል ጉዳት አልደረሰበትም ነው ያሉት ሐኪሞቹ እንደነገሩን ከሆነ እና እግዚአብሔር ይመስገን ፈጣሪ አትርፎናል። በሱ ቤት ግን አቶ ሳሙኤል እሱን የጎዳ ወይም ደግሞ የገደለ ነው የመሰለውና እንደዛ ለማድረግ ነው ነገሮች የሚመስሉት። ምክንያቱም ከወንድም ዳኒ ነገሮችን በጥልቀት ነበር እየሄደበት የነበረው። እኔም እንደምታውቁት ጋዜጠኛ ታምራት ነኝ። በዚሁ አጋጣሚ እኔም ከወንድሜ ዳኒ ጋር አንዳንድ ነገሮችን እየሰራን ነበርና ምክንያቱም ወንጀለኞች ቀላል ስላልሆኑ የተለያዩ መረጃዎችን እያጣራን ነበርና በዛ ሰዓት ነው እሱ ይህን ነገር ማድረግ የፈለገውና መረጃዎችን ለማጥፋት ስለሆነ ዋናው ዓላማቸው እንደምታውቁት እናንተም እንደምታዩት ይሄ ነው የነሱ ስራ እና ዳኒ መረጃዎችን በጣም እየተከታተለ ወይም ደግሞ ሁሉን ነገር እያጣራበት እየደረሰበት ስለሆነ ይህን ነገር ማጥፋት ወይም ደግሞ እሱን ጎድቼ ወይም አስፈራርቼ እሄዳለሁ ብሎ አስቦ የነበረውና ግን እንዳሰቡ አይደለም። እንደዚህ ቀላል አይሆንም። ምክንያቱም ሁሉም ነገር እንደዚህ ለወንጀለኞች ቀላል የሚሆንበት ታይም አይደለም። እኛም ከሱ በላይ ነን። እሱ የሚያስበው ምንድነው? ከኔ በላይ ማንም የለም በገንዘብም በምንም ብሎ ነው የሚያስበው። ነገር ግን እንደዛ አይደለም። አንዳንዴ የእናንተ የቤተሰቦቻችን ጸሎትም ነው እዚህ ጋር እየሰራ ያለው።
እንደምናየው። ምክንያቱም ከእኔ ባልደረቦቼ ጋር እየደረሰ ያለውን ወይም ደግሞ በእኛ ላይ እየደረሰ ያለውን ነገር እናንተ ውድ ተመልካቾቻችን ታዩታላችሁ፣ በደንብ እያያችሁ ነው። ብዙ ነገር ነው እየደረሰብን ያለው። ስለዚህ የእናንተ ጸሎት ነው ከዚህ ላይ ያደረሰና ሁሉም ነገር እየከሸፈባቸው ያለው። ነገር ግን እንደዛ ቢሆንም እኛ ስራችን በአግባቡ እንሰራለን። ምንም ቢፈጠር ምንም ወንድሜ ዳኒ ቢጎዳም ፈጣሪ አትርፎት አሁን አጠገቤ ነው ያለውና ስላለው ነገር እንጠይቀዋለን። በመጀመሪያ ግን ፈጣሪ እንኳን ማተረፈው። እናንተም ጸሎታችሁ አይለየን ውድ ተመልካቾቻችን፣ እንድታበረታቱት ወይም ደግሞ ዳንዬ አይዞህ እያላችሁ እናንተም እንድታበረታቱን ስንል እንጠይቃለን። ወንድም ዳኒ እንኳን ፈጣሪ ማረላለው። ያለብህን የጤንነት አሁን ያለውን ነገር እስኪ አንዳንድ ስሜቶችን ብትነግረን ነው ለተመልካቾቻችን ለቤተሰቦች እንድታካፍለውና አንዳንድ ነገሮችን እስኪ በለን። ምክንያቱም ተመልካቾች ማወቅ አለባቸው በሚል ሁኔታ ነው። አንተም ታውቃለህ ምን እንደሚሉ እዚህ በፊት የሰራ ነው የወንድማችን ሚኪም ነገር ስለሚጠይቁ አንተንም መጠየቃቸው ስለማይቀር በዚሁ አጋጣሚ አንተም አንዳንድ ነገር እንድትላቸው ስለፈለገ ነው። ታሜ ውድ የጎጆ ቲዩብ ቤተሰቦቻችን እንደምን አላችሁ? ያው እንግዲህ ከዚህ በፊት የተፈጠረውን ነገር አይታችኋል። በእውነት እስካሁን በጣም በግራ መጋባት ስሜት ውስጥ ነው ያለሁት፣ ከህመሙ ባሻገር ማለት ነው። ፈጣሪ የተመሰገነ ይሁን ነው የምለው፣ ሌላ ምንም የለም። በቃ ወደ ቤተሰቦች ጥይቱ ትንሽ ዞር ቢል ኖሮ፣ ትንሽ ወደ ቀኝ ጠጋ ቢል ኖሮ ወደ ሳምባይ ነበር የሚተኮሰው። ወደ ቤተሰቦች አሁን እጄን የተመታሁት ግን ድክም የማለት ስሜት አለኝ። እሱም የሆነው እንዳያችሁት ነውና ውድ ተመልካቾች ትንሽ ወንድም ዳኒ ያው በሰዓቱ የደም ፍሰትም ስላጋጠመው ደም ስለፈሰሰው ያው የድካም ስሜት ይሰማዋልና መረጋጋትም ነበረበት። ምክንያቱም የተጎዳበት ምንም ቀላል ቢሆን ያን ያህል እንትን ይሆን አይደለም፣ ለሱ ከባድ ነውና ከእጁ ላይም ቢሆን ጉዳት ነገር አለው፣ ህመም አለው፣ ስሜት ስለሚኖረው እኛ ግን ያው ይህን የጉዳቱንም እንትን ብሎ ተቋቁሞ ያው የግድ ለቤተሰቦቹ ማሳወቅና ስላለበት ነው ወደዚህ የመጣውና በተቻለው አቅም ያለውን ነገር ስለ ሕክምናው ስለ አንዳንድ ነገሮች ምን አይነት ስሜት እንደሚሰማው ስለሱ ቀስ እያለ ተቋቁሞ ለእናንተ ለውድ ቤተሰቦች ያሳውቃልና ዳንዬ አይዞህ፣ አንተም ያው አውቃለሁ ከባድ ነው፣ ምክንያቱም ተጎድተሃል። ደምም ስለፈሰሰ ትንሽ ያው እንትን ይልሃል፣ ይከብዳልና ያዞርሃል፣ የማዞር ስሜት የሆነ አንዳንድ ስሜቶች እንትን ይሉሃልና አንተ ግን አይዞክ፣ ቀስ ብለክ ተረጋግተህ ለመናገር ሞክር። እሺ ታሜ፣ ይቅርታ ውድ ቤተሰቦች። እንግዲህ ታሜ እንዳላችሁ ነው፣ በቃ ማለት ያው እጅ ላይ ነው፣ ብዙም ከባድ ነገር አይደለም። ያው አሁን እንደዚህ እየደከመኝ ወይ ደግሞ አቅም እያነሰኝ እያዞረኝ ያለበት ምክንያት ሌላ አይደለም። በቃ ደም ብዙ ነው የፈሰሰኝ የነበረው፣ ለዛ ነው። በሰዓቱ ግርግር ነበረ። በቃ ተኩስ በነበረበት ሰዓት ላይ ያሉት ሰዎች ተረባርበው ጥይቱን ለማስጣል ከዛም አልፎ ደግሞ ሰውየውን በቁጥጥር ስር ለማዋል ነበር ሲጣደፉ የነበረው። በዛ መሀል ደም የፈሰሰኝና ያ ነው ትንሽ የጎዳኝ እንጂ ያው
ወንድ ልጅ ከዚህም በላይ ይችላል። ይሄ ለኔ አይባልም፣ ግን ለኔ ለስራዬ እንደማበረታቻ አድርጌ ነው የምወስደው። እና ውድ ቤተሰቦች የተፈጠረውን ነገር ያው እንዳያችሁት ነው ሁሉም ነገር። በቃ ያ ሰውዬ በሰላም ሊያናግረን እዚህ ድረስ መጥቶ ነበረ። ሲመጣም ያው ለማንኛውም ጊዜ እንደምናደርገው ተፈትሾ ነበር የገባው። ያው እኔ ያገኘሁት ከውጪ በር በውስጠኛው በኩል ነበረ። ያው እንደተፈተሸ ነበር እንግዲህ የማውቀው። የተፈጠረው ነገር እውነት ለመናገር ግራ ገብቶኝ ነው። እኔም ብቻ አይደለም ወንድሜ ታምራትም በሰዓቱ የነበረው ካሜራማንም እንደዚሁ ግራ ገብቶናል። ማለት ተታለው ይሁን ውጭ ላይ የነበሩት ጋርዶች ያው እሱ እንዳለው በገንዘብ ተታለው ይሁን ወይ ደግሞ በሌላ ምክንያት ይሁን ግራ ገብቶናል። በቃ እንዴት መሳሪያ ውስጥ ድረስ ይዞ እንደገባ ግራ ገብቶናል። ወይ በገንዘብ ነው ወይ ትኩረት በማጣት ነው ይሄ ነገር ሊፈጠር የቻለውና ያው ነገሩን የተቀረው ቤተሰብ እያጣራው ነው ያለው። ጥሩ ተስፋና ጥሩ ድምዳሜ ላይ እንደሚደርሱ ተስፋ አለኝ። እንግዲህ ውድ ቤተሰቦች የተፈጠረብን ነገር እየተፈጠረብን ያለው ነገር እኛ ከምናደርገው ነገር አንዲትም እንኳን አንድ እርምጃ እንኳን ወደኋላ እንደማያራምደን ነው ላረጋግጥላችሁ የምወደው። እኔ አሁን አቅም እየሰበሰብኩኝ ነው ያለሁት። አቅሜን ሰብስቤ ግን አርፌ የሚቀመጥ ሰው አይደለሁም። ተመልሼ ጉዳዮቹን እስከመጨረሻው ጀመርኩትን ጉዳይ እስከመጨረሻው ከውድ ወንድሞቼ ጋር አንድ ላይ የተባበርን እስከመጨረሻው ድረስ እንደምናደርሰው ቃል እገባላችኋለሁ። ለዚህም ደግሞ የእናንተ ጸሎት የእናንተ እርዳታ ያስፈልገኛልና አይዞህ ዳኒ አለሁ አለነህ በርታ ወንድማችን ፈጣሪ ካንተ ጋር ይሁን እያላችሁ ጸልዩልኝ። እንግዲህ ይሄንን ነው የምለው። እውነትን ነው ዳንዬ፣ ፈጣሪ ጨርሶ ይማረ ከዚህ በላይም አለና አይቀርም እሱ እውነት ነው። ምክንያቱም እነዚህ ወንጀለኞች አንተን እንደዛ ያደረገ አቶ ሳሉ የሚባለውም ሰውዬ ወይም ሌሎች የግብረ አበሮቹም አይቀሩም። እኛ ከገቡበት ገብተን እነሱን ለፍርድ እንደምናቀርብ ግልጽ ነው። ምክንያቱም የጎጆ ቲዩብ ቻናል ተከታታዮችን በደንብ ያውቁናል። ስራችን በደንብ ስለሚያውቁን እኛ አንድ ነገር አንድ ኬዝ ከያዝን እስከመጨረሻው ምንም ቢፈጠር እንደምንጨርስ እንደም ወንጀለኞች አሲዘን ለፍርድ እንደምናቀርብ በደንብ ያውቃሉና አንተም እንደዚህ ተፈጠረ ብለህ እንደማተው በደንብ አውቃለሁ። ምክንያቱም ጓደኛዬ ነህ፣ ወንድሜ ነህ፣ አብረን ብዙ ነገር ሰርተናል፣ ወደፊትም አብረን ብዙ ነገር እንሰራለንና የተፈጠረው ነገር ምንም ቢያስደነግጥም አቶ ሳሙኤል ሽጉጥ ይዞ የገባበት ሁኔታ በጣም ለኛም ግራ የገባን ነው። መግቢያ ላይም እንደተናገረው አንተም ወንድም ዳኒም እንደተናገርከው ለኛ ትንሽ ግራ ቢያጋባንም ግን እሱ እንዴት ይዞ እንደገባ እኛ የምናጣራው ወይ ደግሞ እሱ እንደሚለው በጉቦ ነው በገንዘብ ደልያቸው ነው የሚለውን ነገር በደንብ አጣርተን የምንደርስበት ይሆናል። ዞሮ ዞሮ ግን እሱ የትም አያመልጥም። ምንም ቢያደርግ ምንም አያመልጥም ከኛ። ስለዚህ እኛ የገባበት ገብተን የገባበት ሂደንም ቢሆን ሁሉን ነገር እስከመጨረሻው እሱ ይንዘን ለፍርድና እኛ ቃሉን እንደምንቀበል በደንብ ለውድ ተመልካቾችን ማረጋገጥ እፈልጋለሁና በዚሁ አጋጣሚ ግን ዳኒ ከጤና ጋር የተያያዘ ዶክተሮች ያሉን ነገር ግን ለቤተሰቦች ብታሳውቃቸው ደስ ይለኛል። እሺ ያው ዶክተሮቹ ያሉኝ ነገር በቃ ራሴን እንድንከባከብ ነው የነገሩኝ። ያው የሚያደክም ነገር እንዳላደርግ እንቅስቃሴ እንድቀንስ ነው የነገሩኝ። ማለት የተመታው እዚህ መታጠፊያው አካባቢ ነውና ለመዳን
ትንሽ ትንሽ እረፍት ያስፈልገዋል እና ምንም አይነት እንቅስቃሴ እንዳላደርግ ነው የነገሩኝ። ይህንን መደገፊያም የተደረገው ለዚሁ ፐርፐዝ ተብሎ ነውና ያው ራሴን እንድንከባከብ ጭንቀት እንደማያስፈልግና ድካም የሚባሉ ነገሮችን መቀነስ እንዳለብኝ ነው የነገሩኝ። ያው በአጭር ጊዜ ውስጥ መዳን የሚችል ነገር ነው አይደለም። እጅ ላይ የተተኮሰ ነገር ይቅርና ሰው ደረቱን ራሱ ተመቶ ፈጣሪ እንዳለለት ነው የሚሆነው። ቀነ ካልሆነ ያው የትም አትሄድም። ይህም ደግሞ እዛ ደረጃ የሚያስብልም እንኳን አይደለም ማለቴ ቀላል ነገር ነው። አሁን ድካም ላይ ስለሆንኩኝም ነው ያው የደም የማነሱ ጉዳይም ስላለ በቃ ድካም ላይም ስለሆንኩኝ ነው እንጂ ያን ያክልም ከባድ ሆኖ አይደለም። በቃ እረፍትና ትንሽ እንክብካቤና አለመንቀሳቀስን ነው ዶክተሮች የነገሩኝ እና በአጭር ጊዜ ወደ ስራ መመለስ እንደምችልም ነው የነገሩኝ። ይሄ ነው በቃ ያለው ነገር። እኛም የምንፈልገው እሱን ነው። ምክንያቱም አንተ ተሽሎህ የያዝናቸውን ጉዳዮች አብረን በጋራ ለነሱ ለፍርድ ማቅረብ ነው የምንፈልገውና ፈጣሪ ጨርሶ ይማርክ እና ደግሞ ያው ትንሽ እረፍት ያስፈልጋል። ምክንያቱም እንደተነጋገርነው የደም ስለፈሰሰ ትንሽ ኃይል ማነስም ስላለው እና ደግሞ ጂም እንቅስቃሴ ብዙም አያስፈልገውምና ግን ዞሮ ድነህ ወይም አንተ ቶሎ ተሽለህ የጀመርከውን ጉዳይ ቶሎ ጨርሰን ለፍርድ አቶ ሳሉንም አቶ ሳሙኤል የተባሉንም እነሱ ሙሉ ወንጀለኞችን ይዘን ለፍርድ እንደምናቀርብ ግን ለቻናል ተከታይ ወይም ደግሞ ለጎጆ ቲዩብ ቻናል ተከታዮችን በደንብ መናገር እንፈልጋለንና ውድ ቤተሰቦች እንደምታውቁት እናንተ ሁሉ ነገር ለእናንተ ነው እኛ የምናቀርበው ያሉትን መረጃዎችም እየሰበሰብን ለእናንተ ለተመልካቾቻችን ነው የምናቀርበውና አቶ ሳሙኤል ወይም ደግሞ አቶ ሳሉ እነሱ በጣም ከባድ ወንጀለኞች እንደሆኑ በደንብ ነው እያያችሁ ያለው የነበረውና በመለቃቸው ቪዲዮዎች። ነገር ግን እነሱ ቁጭ ብለው የሚቀመጡ ሰው አይደሉም። እያያችሁ ነው ምን አይነት ስራ እንደሚሰሩብን ወንጀላቸውን ለመደበቅ ምን አይነት እስከምን ደረጃ እንደሚደርሱ በደንብ እናንተ እያያችሁ ነውና ነገር ግን እኛ በዚህ ፍራቻ ሁሉ ነገር ትተን ለነሱ ተገዢ ለነሱ ታዛዥ መሆን አንችልም። ነገር ግን እነሱ በገንዘባቸው ሁሉ ነገር መግዛት ነው የሚፈልጉት። እኛ ግን እንደዛ አይደለም። ሁሉም ሰው አንድ አይነት ነው የሚመስላቸው። እኛ እንደዛ አይነት ሰዎች አይደለም። በገንዘብ በመናም እንገዛ አይደለም። እኛ ለእውነትና ለእውነት ነው እየሰራ ያለ። የኔ የክሮ ባልደረቦችም ወንድሞችም ሚኪም ለወንድሜ ዳኒም እና ደግሞ ካሜራማናችን ኤፍሬምም የተጎዳው በዚህ ምክንያት ነው። ስለዚህ እኛ ደግሞ እነሱ ይጎዳሉ እንጂ እነሱ ቢጎዱም ይድናሉ። ምክንያቱም የእናንተ ጸሎት አለ። የእናንተ የምታረጉት የሁሉን ነገር የምትሉልን ለኛ ትልቅ መነሳሳት የሚፈጠርና የእናንተ ጸሎት ስለሚያግዘን እኛ ደግሞ በደንብ ጠንክረን ራሳችን አደራጅተን ራሳችን ተቋቁመን ሁሉን ነገር እየቻልን ለእናንተ ፍርዱን ለእናንተ ሁሉን ነገር የምናሳይ ነው የሚሆነውና ምንም ነገር ቢያረጉ ምንም ነገር ቢፈጽሙ ከኛ አያመልጡም። አቶ ሳሙኤል የሚባለው አሁን ተኩሶ ጉዳት አድርሶ ወንድሜ ዳኒ ላይ ቢሄድም ግን እሱን ተከታትለን እኛ ከገባበት ገብተን ለህግ እንደምናቀርበው ቃል እገባለሁ። ምንም ወንጀል ምንም ነገር ከኛ ላይ አያመልጥም። ውድ ተመልካቾቻችን የጎጆ ቲዩብ ተከታታዮቻችን እናንተ በመላው ዓለም ያላችሁ በአፍሪካም ሊሆን ይችላል በአሜሪካም በአውሮፓም በአረብ ሀገሮችም ያላችሁ ተመልካቾቻችን ወንድም ዳኒንም አይዞ በርታ እያላችሁ እንድጸልዩልን ነው የምንፈልገው እኛ እና ደግሞ በዚሁ በተጨማሪ ደግሞ ሰብስክራይብ ላይክ እያደረጋችሁ እንድታበታቱ ስል እጠይቃለሁ። አብራችሁን ቆዩ። ተመልካቾቻችን ከሰዓታት በኋላ ተመልሰን መጥቻለሁና ከዳኒ ጋር የነበረኝን ቆይታ ዳኒንም እንዳያችሁት
ምንም አይልም። አሁን ጥሩ ሁኔታ ነው ያለው። ነገር ግን ከወንድም ሚኪ ጋር አብራው አንድ ላይ አድርጊያቸዋለሁና ከሱ ጋር ነው ያሉት። አሁን ሁለቶች አንድ ላይ ናቸውና ከመጋዘን ላይ የነበረ አቶ ግዛቸው የተባለ የአቶ ሳሙኤል ሁሉን ነገር ሲያስፈጽም የነበረ በፊት ቃለ መጠየቅ ወይም ደግሞ በፊት ስናናገረው የነበረ አንደኛ መጋዘን ውስጥ የነበረ ሰው ነበር ግዛቸው የተባለ። እሱ ደግሞ አንድ መነግራችሁ ነገር አለኝ ለእናንተ ማሳወቅ አለብኝ እያለን ነበርና ስለዚህ እሱን ምን እንደሆነ ምን መናገር እንደፈለገ ምን አይነት ነገር እንደሚነግረን ከሱ ጋር የምንቆይ ይሆናልና ምን ነበር የምትነግረን ወይ ደግሞ ማናገር እፈልጋለሁ እያልክ የነበረው ምንድን ነበር የምትነግረን? ለኛ ምንድን ነበር የደበከን ነው ወይስ ያልነገርከን ብዙ ነገር አለ? በቃ እኔ መታሰር አልፈልግም። በቃ ለእናትና ለአባቴ መኖር እፈልጋለሁ። እነሱ በቃ ይህን ነገር ከሰሙ በቃ እኔም በጣም ነው የሚሰማኝ መታሰሬን ከሰሙ ማለት ነው። እና ያልነገርኳችሁ ነገር አለ፣ ግን የምትለቁኝ ከሆነ ነው የምፈቱኝ ከሆነ ነው የምነግራችሁ። ስማ ምን አለ መሰለህ፣ ባለፈውም ተነጋግረናል። በባለፈው ቆይታችንም ከኔ ጋርም ከወንድሜ ዳኔ ጋርም በደንብ ቆይታ አድርጋል፣ ነግረናል። ግን አንተ አሻፈረኝ እያልክ በጣም ስታስቸግረኝ ነበረ። በጣም ከምታስበው በላይ አስቸገርኩኝ። ነገርኳችሁ አይደል እንዴ? አሁንም እኮ ልነግራችሁ የፈለኩት በቃ እንድፈቱኝ ነው። እኔ መታሰር አልፈልግም በቃ እያልኳችሁ እኮ ነው። እኔ ለእናትና ለአባቴ መኖር እፈልጋለሁ። እሱ ምን አለ መሰለህ፣ ለእናትና አባቴ አንድ ነኝ ወይም ደግሞ መታሰር አልፈልግም ማለት ነበር መጀመሪያ ነበር። ይሄን ወንጀል ስትሰራ እንደዚህ አይነት ድርጊቶች ለመስራት ስታስብ ቀድመ ነበር ማሰብ የሚገባ። ነገርኳችሁ አይደል እንዴ? በቃ ገንዘብ አሳስቶኝ ነው የሰራሁት እኮ አልኳችሁ እንዴ? ሰው ልጅ ያጠፋል አይደለ? ምንም ያህል ገንዘብ ያሳስተ ህሊና መሸጥ የለብም። እንደዚህ አይነት ስራ ውስጥ መግባት የለብም። ወጣት ነህ፣ መስራት ትችላለህ። ስንት ስራ አለ። እንደዚህ አይነት ስራዎች አሰራ ሰው እንዴት እንደዚህ አይነት ስራዎች ይገባል? እንደዚህ አይነት ህይወት የሚያበላ የሰው ህይወት የሚቀጥፍ የሰው ህይወት እንዴት ቅጥረኛ ይሆናል? ገዳይ ቅጥረኛ። በቃ ገንዘቡ አሪፍ ስለሆነ ነው መጀመሪያ ስሰራ በቃ ጥሩ ገንዘብ ስለሰጠኝ ነው የቀጠልኩበት። ይኸውልህ ምን አለ ፈልጌ አይደለም እኮ አልኳችሁ አይደል እንዴ? ምን አለ መሰለህ፣ አሁን መናገር እፈልጋለሁ እናንተን የደበቅኳችሁ ወይም ደግሞ ያልነገርኳችሁ ነገር አለ ያልከኝን እሱ እንድትነግረኝ ነው አሁን የመጣሁት ካንተ ጋር። ስለዚህ ስለዛ ነገር መናገር ትችላለህ። ኩሲያው በቃ የምነግራችሁ በቃ ምን ለቁኝ ከሆነ ነው በቃ ቃል መገባልኝ ከሆነ እነግራለሁ። ምን አለ መሰለህ፣ ማንም ወንጀለኛ ወንጀል ሰርቶ ማምለጥ አይችልም። መልቀቅ ምናምን የምትለው ሐሳብ ማቆም አለብህ። ልነግርህ በደንብ እፈልጋለሁ። ወንጀለኛ ነህ፣ ቅጣትህን በደንብ ታገኛለህ። ግን መናገር እፈልጋለሁ ከሆነ ተናገር። የደበከ ምንድነው? መናገር የምትፈልገው ምንድነው? አሁን ተናገር። ኩሱ እነግርሃለሁ። እሺ ቃል ገባልኝ በቃ እንደምንለቀኝ ቃል ገባልኝ። እንዴ እስካሁን ያልነገርኩ ነገር ነው የምነግርህ። አዲስ ነገር ነው የምነግርህ። ይኸውልህ ግዛቸው፣ አሁንም በጣም አንተ እየተፈታተንከን ነው። አሁንም የሆነ ነገር ነገሮችን ለማድበስ ለመደበቅ እየሞከርክ ነው አይደለም? በቃ እኔ ለምን ደብቃለሁ? ትግስቴ አትፈታተነኝ። እኔ በጣም ትግስቴን እየጨረስኩብህ ነው ባንተ። ስለዚህ አሁን መናገር እፈልጋለሁ አልኩኝ፣ ተናገር። እሺ እነግርሃለሁ እኮ ፍጥነው ተናገራ። በቃ እሺ ወይ እሺ ፍርዱን አቅልልልኝ። እሺ ልታሰር። እሺ ወይ ፍርዱን አቅልል፣ የተወሰነ እንትን አስብልልኝ። እሱ ችግር የለውም። አንተ ሙሉ መረጃ ስጠን እንጂ ፍርዱ እንዲቀልህ እኛ የምንችለውን እናደርጋለን። ነገር ግን ይሄ እወጣለሁ ምናምን የምትለው ነገር ሐሳብ እኔ መታሰር አልፈልግም ቤተሰብ ያውቃምና የሚባለው ነገር በፍጹም አይሰራም። ምክንያቱም ወንጀለኛ እስከሆን ድረስ የሰውን ህይወት እንዳበላሸ የሰውን ህይወት እንደቀጠፍክ አንተም ሂሳብን ታገኛለህ። ስለዚህ የምታውቀውን ንገረን፣ እኛም በቻልነው አቅም ፍርዱ እንዲቀንስልህ አንተ መረጃ ስጠን። የምታውቃቸውን በሙሉ ስለ ሁሉም ወንጀለኞች፣ ስለ አለቃም፣ ስለ ሌሎችም የምታውቃቸው ካለ ወይ ደግሞ ያልነገርከን ካለ እንድትነግረን ነው የምንፈልገው እኛ። እሺ የሥራ ባልደረባችሁ ማን ነው? የእኛ ስራ ባልደረባ ኤፍሬምን ካወቅኩ በቃ እኔ ነው የወጋሁት። በቃ አንድ እሱ ነው። እሱም በደንብ ነው የምናውቀው። ምክንያቱም ተናግረሃል። ኤፍሬምን እንዲጎዳ በጩቤ እንዲወጋ ያደረከው አንተ እንደሆንክ ከቀጣሪዎችን ልከህ እንዳስወጋው በደንብ እናውቃለን። ግን አልነገርኳችሁም ያልከን መረጃ ምንድን ነው? እሱን ነው የፈለኩት እኔ። የምናውቀው አትድገሙ፣ መስማትም አልፈልግም ስለሱ።
በቃ እሺ፣ ሌላ ደግሞ በቃ እሺ፣ የስራ ባልደረባ ዳኒ ነው ምናምን የሚባለው ሰውዬ የዳኒ ምን የእሱን እህት አለችው፣ ታናሽ እህት። ምን አደረገች እሷን? በቃ እሷን አግተናታል። በቃ የት ነው ያገታችኋት? ከየት ነው ያስቀመጣችኋት? እኔ በቃ ስራ የተባልኩትን ነው የሰራሁት። በቃ የምነግርህን በቃ እንትኑ እንዲቀልልኝ ስለፈለግኩ ነው። በቃ ሁለቱን አልነገርኩም እስካሁን። ውድ ቤተሰቦች እንግዲህ እየሰማችሁ ያለው በጣም ከባድ ነገር ነው። የሚያደርጉትን ነገር እንግዲህ ያያችሁ ነው። እነዚህ ሰዎች አርፎ ሊቀመጡ አልቻሉም። በእኛ ላይ በጣም ብዙ ነገር እየሰሩብን ያሉት፣ በጣም ብዙ ነገሮችን እያደረጉብን ያሉት። የዳኒ በሽጉጥ መመታት ሳያንስ ደግሞ እህቱን ታግታለች። እህቱን አግተው ነው ያሉ። እነዚህ ሰዎች በጣም ከባድ ወንጀለኛ መሆናቸውን በዚህ ነው የምታውቁት። ብዙ ነገሮችን እየሰሩብን ነው ያሉ በእኛ። እኛም በዚህ ማቆም የሚችሉ ይመስላቸዋል። ልጅቷን አሁን የዳኒን ከየት ነው ያስቀመጣችሁት? አገታችሁ ያዛችኋት? የት ቦታ ነው ያስቀመጣችሁት? በቃ ወደ የሆነ ሀገር አለ፣ የሆነ መጋዘን ውስጥ ነው ያስቀመጥነው። እሷ እንድታገት ያዘዛችሁ ማን ነው? ማን ነው የበላይ አካል? አንተ አድርግ ወይም ደግሞ ትእዛዝ የሰጠህ ማን ነው? በቃ ቦሳችን ነው እኮ። ሰው ማን ነው ቦስ? ስማ አትቅለስለስ ቢኮ ነው እየነገርኩ እኮ ነው። እሺ እንዴ እና ነገረኛ ቶሎ። በቃ የሳሚ የቀኝ እጅ ነው በቃ ማለት ይቻላል። ቅድም ነግሬሃለሁ ስሙ። ለምንድን ነው አስሬ ስሙ ደጋግሞ የምትጠይቀኝ? ኦኬ ሳሙኤል ነው እንደዚህ አድርግ ወይም ደግሞ እህቱን አገታት ምናምን ያለክ? አይደለም፣ የሳሙኤል የቀኝ እጅ ነው እኮ። የቀኝ እጅ ማን ነው? ሰውዬ እያናገርኩ ነው። ምን ነበር ስሙ? ጭራሽ ያለምጣል እንዴ? እምትናገርኩ አይደለም እንዴ? ካለዛ ምን እንደሚከተል ታውቃለህ? ምን እንደሚፈጠርበት በደንብ ነው የምታውቀው። በቃ ቅድም እኮ ነግሬሃለሁ። አሁን ስሙን ረስቼው ነው። የሳሙኤል ቀኝ እጅ ነው በቃ እሱ ነው ትእዛዞችን ለኛ የሚሰጠን። የሳሙኤል ቀኝ እጅ ማን ነው? በደንብ ነው የምታውቀው። ስለዚህ ስለዛ ሰውዬ በደንብ ትናገራለህ። አይ የምትል እኮ ታውቃለህ። አስገብቶ መጋዘን ላይ የሚገባህን ነገር ታገኛለህ። ከዚህ በፊትም በደንብ ታውቀዋለህ። ጥጋብህን በደንብ እንትን ያልክበት ሰዓት ነው። እሺ ነገርኩ አይደል እንዴ? እሺ ከዚህ በላይ እሺ ምን ልንገር? ይሄንንም እኮ ስላልነገርኳችሁ እኮ ነው እየነገርኳችሁ ያለው። ሳሙኤል ትእዛዙን የሰጠው ለማን ነው? ልጅቷን የት ነው ያገታችኋት? ማን ነው ትእዛዙን ከአቶ ሳሙኤል የተቀበለው? ልጅቷ በቃ እዚህ አዲስ አበባ ነው የታገተችው። የሆነ መጋዘን አለና ከዚህ በፊትም በቃ ሰዎቹ ምናምን ስናገት እዛ መጋዘን ውስጥ ነው የምናስቀምጣት። እሺ ያገታትስ ማን ነው ትእዛዙን የተቀበለው? ትእዛዙን እኛ ነው የተቀበልነው እኮ አልኩህ እኮ። የሳሙኤል ቀኝ እጅ አለ አዱኛ የሚባል ሰውዬ አልኩህ እኮ። ምንድን ነው አዱኛ የሚባለው ነው ያገታት እንድታገት እንትን ያለ ትእዛዝ የሰጠን በቃ ለኛ። እኛ ደግሞ በቃ ስራውን እናስፈጽማለን። አዱኛ አንተን ነው ያዘህ ማለት ነው። አገታት ብሎ ትእዛዝ የሰጠህ። እሺ አንተ የት ነው የወሰድካት? ምን የትኛው የት አካባቢ ነው? የት ሰፈር ነው ወስደህ ያገትካት? አብሯትስ ማን አለ? ስታገታት ብቻህን ነው ወይስ ከሌሎች ጋር ነው? እኔ ብቻዬን አይደለም ያገትኳት። ሌላ አንድ ባልደረባ የስራ ባልደረባ አለ። ማን ነው የሚባል የስራ ባልደረባክ? ስማ አሁን ለምጠይቅ ጥያቄ ትመልሳለህ። አዱኛ የተባለው እኛ ይዘነዋል። እንዴት ትእዛዙን ተቀበላችሁት? እንዴት ነው እሱ ትእዛዙን የሰጣችሁ? አሁን በእኛ ቁጥር ስር ታውቃለህ በደንብ አውቃለሁ። እኔ በእናንተ ቁጥር ስር አይደለም እያልኩ አይደለም፣ ግን ደግሞ ትእዛዙን የሰጠን እናንተ ከመያዛችሁ በፊት ነው የሰጠን። እንዴት እስካሁን ሊዘጋ ቻለ? ማለት እሱ ከነገራችሁ እናንተ እንዴት እስካሁን ቆያችሁ? እኛ ቆይተን አይደለም፣ በቃ ብዙ ስራዎች ስላሉብን በቃ የእሷን እንድናስቀድም ነው እሱ የነገረን። እና እናንተ ሳትፈልጉ ቀርታችሁ ነው ማስቀደሙ? ወይም ደግሞ እናንተ የምታስቡት ነገር አለ? እኛ ምንም እናስበው ነገር የለም እያልኩ እኮ ነው። በቃ ትእዛዝ ሰጠን፣ በቃ እሷን አገትናት እኮ እያልኩ እኮ ነው። ለምንድን ነው የማሰማኝ? እኔ በቃ ሌላ ከዚህ ሌላ ምንም ነግሬ ነገር የለም በቃ። እሺ አብረህ ስታግት አብረው የነበሩ ባልደረቦችህ እነማን ናቸው? ከማን ጋር ሆነህ ነው እሷን ያገታችኋት? እኔ ብቻዬን አይደሉም፣ በቃ የሥራ ባልደረቦች አሉ እኮ። እነማን ናቸው? ስማቸው? ስም የላቸውም? በቃ አንዱ ብሩክ ይባላል፣ አንዱ ደግሞ ቢኒያም ይባላል። ኦኬ። ስለዚህ እኛ ጋር ያሉት ማለት ነው ግብረ አበሮችክ ብሩክና ቢኒ የሚባሉት። ከዛስ ወስዳችሁ ምንድን ያደረጋችኋት?
እኛ ምንም አላደረግናትም። በቃ አለች፣ በቃ እዛ ነች። አሁን አብሯት ማን ነው የሚኖረው? ማንም አይኖርም። በቃ ብቻዋን ነው ያለችው። ምግብ ስትፈልግ ይሰጣታል። በቃ አንዳንዴ አልበላም ትላለች። በጣም ነው እንትን የምትለው። ውድ ቤተሰቦች እንደምታዩት ነው የዳኒን እህት ታግታለች። ነገር ግን በጠቆመን አድራሻ እኛም ለማፈላለግ እንሞክራለን። መጋዘን ውስጥ ነው ያለው። የትኛው መጋዘን እንደሆነ ነው ትንሽ ለማወቅ የሚከብደው። ነገር ግን እኛ እሱ በሚሰጠን መረጃ፣ ግዛቸው በሚሰጠን መረጃ አፈላልገን የትም ቦታ ገብተን እሷን የምናገኛትም ነው የሚሆነው። እኛም ምንም ነገር አይበግረንም። ምክንያቱም ማድረግ ያለብንን ነገሮች ሙሉ በሙሉ እናደርጋለን። የወንድማችን የዳኒ እህት ታግታ አትቀርም። ምንም ቢሆን ምንም እኛ እሷን አፈላልገን የምናገኛት ነው የሚሆነውና አንተን ግን በቁጥጥር ስር አውለን የሚገባን ፍርድ ታገኛለህ። እስከዛው ድረስ ግን የሚገባው ምን አለ መሰለህ፣ እንደዚህ ካንተ ጋር ከእንደዚህ በኋላ የምናወራበት ነገር አለም። ቀጥታ አንተ ለፍርድ አካል ለሚገባው አሳልፈን እንሰጣለን። ያልነገርከን ነገር ካለ ደግሞ በደንብ እስከንሰጠ ድረስ ሌላ ምንም ነገር የለም። በቃ ነገርኩ እኮ እያልኩ እኮ ነው። እንደዚህ በቀላሉማ የምንፋታው ነገር የለም። ወንጀለኛ እንደዚህ በቀላሉ ምን ለቅሶ አይደለም እኛ። ስለዚህ አንተ ቀጥታ ወደ ተባለበት ቦታ ወደ ህግ አካል አሳልፈን የምንሰጥ ነው የሚሆነው። አሁን ቀጥታ ወደዛ ምን ሄዶ ተነሳው። መለመን አያስፈልግም። ተነሳው እባክህ። ጤነኛ ይመስላል። ጥሩ የሰራ ይመስላል። እሱ መጀመሪያ ነበር ማሰብ የሚገባ መጀመሪያ ነበር። ተነሳው ነው ግብታት ወደቅ። ተነሳው። እሺ በእናትህ ሰላም ጤና ይስጥልኝ ውድ ቤተሰቦች፣ ታምራት ወይም ታሜ ነኝ። እንደተነጋገር ነው እንዳወራ ነው በጥቆማችን መሰረት ወይም ደግሞ ወንጀለኛ ግዛቸው መረጃ አለኝ ብሎ ደብቆ ያልነገረን ያስቀመጠው ነበርና እነግራችኋለሁ ወይም ደግሞ መናገር እፈልጋለሁ ብሎ ከነበረበት መጋዘን ላይ ለጋርዶቹ በተናገረው መሰረት እኔም ምንድነው ያልተናገረው፣ ምንድነው መናገር የሚፈልገው ወይም ደግሞ የደበቀ ምንድነው የሚለውን ነገር እስኪ አምጡት ብዬ እሱን አምጣውት አናግረን እናንተ ውድ ቤተሰቦች ተመልካቾቻችን አይታችሁት ነበርና እና ምንድነው እሱ ያለው የዳኒ እህት እኛ በነገረን መሰረት እሱ የሚፈልገው ነገር የነበር የዛን ሰዓት በሚነገረን ሰዓት እንዲሁም የሚገርመው ነገር ለድርድር ነበረ አቆይቶት የነበረ መረጃ መናገር አልፈለገም። ለድርድር ያው ወንጀለኛ ወንጀሉን እንትን ለማለት ለድርድር ነበረና እሱ ሲጠቀምበት የነበረው ነገር ግን እኛ ምንም ድርድር የሚባል ነገር እዚህ ቦታ ላይ አይሰራም በሚል እሱም በመናገርም በማስገንዘብም መረጃው መጨረሻ ላይ ሊነግረን ችሏል። ምንድነው የነገረን መጨረሻ ላይ የዳኒ እህት እንደታገተች ነው ያሳገታት ወይም ደግሞ ትእዛዙን የሰጠው ማን ነው? አዱኛ የሚባል ግለሰብ ነው። አዱኛ ማለት ደግሞ ውድ ቤተሰቦች እናንተ እንዳያችሁት የአይቲ ባለሙያ ነው። የአይቲ ባለሙያ ነው። እሱ ትእዛዝ ከኛ ከመያዙ በፊት የሰጠው ትእዛዝ ነውና ያን ትእዛዝ ተከትለው ነው እነሱ የዳኒን የወንድማችን እህት አግተዋት ይዘዋት የነበረው መጋዘን ላይ ይዘው አስቀምጠው የነበረውና እኛም እሱ በነገረን መረጃ መሰረት ያለ የታገተችበት ቦታ እንዲነግረን በማግባባት ወይም ደግሞ እንዲነግረን በግዴታም ቢሆን ፈለገም አልፈለገም ስንጠይቀው ስናወጣው ያለችበት ቦታ ድረስ ይዞን እንደሚሄድ ቃል ገባልን። እኛም ባዘጋጀነው መኪና ከጋርዶች ጋር ከሌሎች ባልደረቦች ጋር ሆነን በመሄድ እሷ ያለችበትን ቦታ አሳይቶን እሷን ለማግኘት ችለናል። ነገር ግን እኛ እንዳሰብነው አይደለም ትንሽ ጉዳዩ። ምክንያቱም ምንድነው የሄድንበት ቦታ አንድ ቦታ አልነበረም። የተለያዩ ቦታዎች ናቸው የነበሩትና የተለያዩ መጋዘኖች ነበሩ እዛ እሱ ሲያሳየን የነበረው። ምክንያቱም ከዚህ በፊት ሰዎችን ወንጀል በሚሰሩበት ሰዓት የሚወስዷቸው ቦታዎች ናቸውና እነሱንም እየወሰደ እዚህ ነው ይላል፣ አይ አይደለም እዛ ጋ ነው ይላል። ብቻ ትንሽ አልፍቶናል። ነገር ግን ዋናው የሚፈለገው የወንድማችን እህት የማግኘት ስራ ስለሆነ መጨረሻ ላይም ቢሆን አግኝተናት እሷን በህይወት ለማግኘት ችለናል። ውድ ቤተሰቦች እንደነገርኳችሁ እኛ እሷን ለማግኘት ወይም ደግሞ የወንድማችን እህት ለማግኘት በምናደርግበት ጥረት ወይም ደግሞ ያገኘናት ቦታ ለመቅረጽ አይመችምና ለእናንተ ለህዝብ ወይም ደግሞ ለተመልካቾቻችን ለማቅረብ ፈልገን ነው። ነገር ግን ለቀረጻ ቦታው ስለማይመች እኛ ጉዳዩን እዛው
ጨርሰን ያለውን ነገር እሷም ትንሽ የነበረችበት ሁኔታ በጣም አስቸጋሪ ነበርና እሷንም እንደምንም ብለን አረጋግተናት ምክንያቱም በዛ ሰዓት በታገተችበት ሰዓት በጣም ብዙ ነገር ነው ሲደረግባት የነበረ በጣም ብዙ ነገሮች ያሳልፋለች የድብደባም ሌሎች ነገሮችም ምግብ ራሱ በአግባቡ እየሰጧት አልነበረም ምክንያቱም ያው ሰው ሲታገት ሴት ልጅ ደግሞ ይከብዳል ሴት ልጅና ስታገት ደግሞ በጣም ነው የሚከብደውና ብዙ ነገር ነው የሚደርስባት እኛ ደግሞ እሷን ይዘናት እንደምንም ብለን ያለችበት ሁኔታም ከባድ ቢሆንም እኛ ወስደን አሳረፈናት ልብሷም ትንሽ ጥሩ አልነበረም እሷ የነበረችበት ሁኔታ ትንሽ ከባድ ስለሆነ ምክንያቱም ብዙ ነገሮች ነው ሲፈጸሙባት ሲደረግባት የነበረና እኛ እሷን አግኝተን ቀጣይ ያደረግነው ምንድነው መጀመሪያ እርዳታ እንዲደረጋት ነው ያደረግነው የነበረችበት ሁኔታም በጣም ብዙ ነገሮች ሲፈጸሙባት ከዛ የለበሰችው ልብስም ጥሩ አልነበረም ጥሩ ስላልነበረ ልብሷም እንዲቀይር አድርገን ከዛ ደግሞ ወደ ሕክምና እርዳታ የመጀመሪያ እርዳታ እንዲደረግላት አድርገናልና በዚህ ሁሉ አጋጣሚ ግን ወንድማችን ዳኒ አያውቅም ይህ ሁሉ ነገር ሲደረግ ይህ ሁሉ ነገር ሲፈጸም ወንድማችን ዳኒ እህቱ ላይ እንደዛ አይነት ነገር በመደረጉ በመከሰቱ አላወቀምና እኛ ግን ያለውን ነገር በሙሉ እሷን እንደዚህ ነገር ያደረጉትን ወንጀለኞችም ሁሉ ሆነ ማንንም ሆነ ይዘን ለፍርድ የምናቀርብ ነው የሚሆነውና በዛው አጋጣሚ ግን እኛ በጣም ነው ደስ ያለን በጣም ምክንያቱም እሷ ስለተገኘች ምንም ሳትሆን ወንድማችን ዳኒ አያውቅም እሷ እንደዚህ መሆኑን ምክንያቱም እኛ ካለበት ወይ ደግሞ ከደረሰበት ጉዳት አንፃር መንገር አልፈለግንም ሁሉም ነገር እኛ ተከታትለን መጨረስ ነው የፈለግነውና መጨረሻ ላይ የምንነግረው ነው የሚሆነው እሷም እኛም ሆነን ሌሎች ከባልደረቦች ጋር ሆነን የምንነግረው ነው የሚሆነው ነገር ግን በዚሁ አጋጣሚ ዳኒ አሁን በጥሩ ጤንነት ነው የሚገኘው አሪፍ ሁኔታ ላይ ነው የሚገኘውና ፈጣሪ ይመስገን አሁን አሪፍ ላይ ስለሆነ እኛ ግን ስራችንን ወደፊቱ የምንቀጥል ነው የሚሆንና እናንተ ግን አብራችሁን እንድትቆዩ በአክብሮት እጠይቃለሁ አመሰግናለሁ ሰላም ውድ የጎጁ ቲዩብ ቻናል ተከታታዮቻችን እንደምን ቆያችሁ ከአንድ ቀን በኋላ ተመልሰን ተገናኝተናል በመጀመሪያ ግን እንኳን ደስ አላችሁ ማለት ፈልጋለሁ ምክንያቱም ውድ እህታችን የዳኒ እህት ህሌና እንደታገተች ታውቃላችሁና በሰራነው ቪዲዮ አይታችሁታል እናንተም በደንብ የታገተችበት ሁኔታ በጣም ትንሽ ከባድ ነበር እሷን ለማግኘት ስናደርግ የነበረው እጥረት ነገር ግን ሆኖ እሷ በመገኘቷ ግን በጣም ደስ ብሎናል እኛ እናንተም እንኳን ደስ አላችሁ ማለት ፈልጋለሁ እሷን ለማግኘት በመናደርግበት እጥረት በጣም አስቸጋሪ ጊዜዎችን አሳልፈናል ምክንያቱም በፍጥነት ነበር ይሄን ጉዳይ የነገረን እንደምታውቁት ግዛቸው የተባለው የነ አቶ ሳሙኤል የቀኝ እጅ ሆነው ሁሉ ነገር የሚሰራላቸው ወንጀለኛ ማለት ነው እሱ በነገረን መረጃ መሰረት እኛ እሷ ያለችበትን ወይም ደግሞ መጋዘን ላይ ነው ብሎ የነገረን በመያዝ የተለያዩ ቦታዎች ላይ ሄደን በማጣራት ወይም ደግሞ ያለችበት ትኖርበታለች ብሎ ባሰበ ቦታ ላይ እሱ የጠቆመን ቦታ ላይ ሄደን እኛ እሷን ለማግኘት ብዙ ጥረቶችን አግኝተናል ነገር ግን አንድ ቦታ አይደለም እነሱ ያላቸውና ብዙ ወንጀል የሚሰሩበት ቦታዎች የተለያዩ ቦታዎች አላቸው በከተማዋ በአዲስ አበባ ዙሪያ ውስጥ ማለት ነው እንደዛ ሆኖም ግን እኛ ምንም ቢሆን ምንም እኛ ለማግኘት እሷን ያን ያህል ቢያስቸግረንም ዙሮ መጨረሻ ላይ ግን አግኝተናታል አንድ ቦታ ስላልሆነ የተለያዩ አካባቢዎች የተንቀሳቀስነ የኔ የስራ ባልደረቦች አባሎችም የተለያዩ ቦታዎች ላይ በመሄድ ሁላችንም የራሳችን ስራ የራሳችን ተከፋፍለን እሷን ለማግኘት ብዙ ቦታዎች ለደን መጨረሻ ላይ ግን ደስ የሚለው ነገር በአካል አግኝተን ምንም ነገር ሳትሆን ያው ምንም ነገር ሳትሆን ማለት በህይወት ይዘናት እናንተ ፊት መጣና በታገተችበት ሁኔታ ግን በጣም ትንሽ ያስቸግራል ምክንያቱም ሴት ናትና ትንሽ ጉዳት ነገር አድርሰውባታል ምግብም ሊሆን ይችላል የተለያዩ ነገሮችን ሳያደርሱባት አይቀርምና እኛ በመናገኝባት አጋጣሚ ለመቅረጽም አልተመቸን ነበርና ምክንያቱም ያለበት ሁኔታ ወይ ደግሞ እሷ የነበረችበት ሁኔታ ትንሽ የሚከብድ ስለነበረ ልብሷንም ይሁን ብቻ ሁሉ ነገሩ ትንሽ ያስጠላ ነበር ውስጥ ላይ የነበረው ሰዓት እሷ የታገተችበት የነበረው ቤት ላይ የሚያስጠላ ነገር ወይም ደግሞ ለማየት ትንሽ የሚዘገን ስለነበረ ለካሜራ ስላልተመቸን ነው ለቀረጻ ለእናንተ ለውድ ተመልካቾቻችን ያላቀረብነውና በዛው አጋጣሚ ካገኘናት በኋላ ቀጥታ ቤት ወስደን ነው እሷን ቤትም ሳንወስድ
በአካባቢያችን ባለው አንዱ ቦታ ላይ ወስደን እሷን ለማረጋጋት ሞከርንና የለበሰችው ልብስም ትንሽ ለማየትም ትንሽ እንትን ስለሚል ልብሷንም ቀይረን እሷንም አረጋግተን የሆነ እንትን ብለን እሷን ወስደን እኛ አረጋግተን ለማስቀመጥ ሞክረናልና አሁን ያለችው እግዚአብሔር ይመስገን አሪፍ ጤንነት ላይ ያለችውና ነገር ግን ይህ ሁሉ ሲካሄድ ይህ ሁሉ ነገሮች ሲፈጸም ዳኒ አያውቅም። ምክንያቱም እሱ ያለበት ሁኔታ ጥሩ ስላልሆነ እሱም የገጠመው ጉዳት ስላለው ህመም ስላለበት ማረፍ ስላለበት ማሰብ ስለሌለበት እኛ ይህን ነገር በሚስጥር ይዘን ከባልደረቦቼ ጋር ሆነን እሷን ለማግኘት ነው ስንሯሯጥ ነበር። እኔ ጋር ብቻ ነበር እኮ ችግር ያለ መሰለኝ። እሱ ምን አድርገውት ነው? ምንም አልሆነም። አንቺ ተረጋጊና ችግር የለውም እነግርሻለሁ። ተረጋጊ። ውድ ቤተሰቦች እሷም እንደምታውቁት አታውቅም። ምክንያቱም እሷ ታግታኝ ነበረ ይሄ ነገር ሲፈጸም እሱ ላይ የደረሰበትን ነገርም ስለማታውቅ ግን አሁን እንነግራታለንና ስላለው ሁኔታም እንነግራታለን። ነገር ግን እሱም አያውቅም። እሱም ስለሷ ስለማያውቅ እኛም መንገር ስለማንፈልግ ነገሮችን ሁሉ ነገር ካጨረስን በኋላ እሷም መልካም ጤንነት ላይ ከሆነች በኋላ ሁሉ ነገር የምንነግረው ይሆናል። ቀስ ብሎ እሱም ጤናው ሲሻለው እኛ ስለነበረው ሁኔታ በዝርዝር የምናስረዳው ነው የሚሆነውና አሁን ከሷ ጋር ቆይታ እናድርጋለን። ምክንያቱም ያሳለፈችው ነገር ቀላል አይደለም። ሴት ልጅ ናት ደግሞ እዛ ቦታ ላይ የነበረው ነገርም እንደነገርኳችሁ ትንሽ የሚዘገንን ስለሆነ ምን ነገር እንደተፈጸመባት እንዴት አጋጣሚ ደግሞ እንደያዟት ወይ ደግሞ እንደታገተች የምትነገረን ይሆናል እና ደግሞ በተጨማሪም ሌሎች ነገሮች ያጋጠሟትን ነገሮች የምንጠይቃት ነው የሚሆነው። በመጀመሪያ ግን ስላገኘንሽ በጣም ደስ ብሎናልና እንዴት ነበር አጋጣሚውን የማይረብሽሽ ከሆነ ያስታወስሽው ወይ ደግሞ የምታስታውሽ ከሆነ የያዙሽ ቀን መጀመሪያ አንቺን አፍነው የወሰዱሽን በቀን ብታስታውሽ ደስ ይለናል፣ ብትነግሪልን ለተመልካቾቻችን። እሺ ግን መጀመሪያ እናንተም በጣም ነው የማመሰግነው ከምን አይነት ነገር ውስጥ እንዳወጣችሁኝ አይተሃል ማለት ባልነግርህም ያየኸው ነገር ስለሆነ በጣም እኔ እንጃ በጣም ፈርቼ ነበረ። ከዚህ ቀን በላይ እዛ ብቆይ ምን ሊደርስብኝ እንደሚችል ጭራሽ ማሰብ አልችልም። አሁን ራሱ ሳስበው በጣም ነው ብቻ በጣም ከብዶኝ ነበረ። እቺ ትንሽ ቀን ሆና ነው እንጂ እኔ እንጃ አላቅም ነበር። እናንተ ባደርሱ ደግሞ ምን ሊሆን ይችል ነበር አስበው በጣም ከባድ ነበርና እናንተን ላመሰግን እፈልጋለሁ መጀመሪያ ከዛ ነገር ውስጥ እናንተም እንደ እህታችሁ አስባችሁ ነው። በርግጥ ወንድሜ ጓደኛችሁ ነው አውቃለሁ፣ ግን ያው እኔንም እንደ እህታችሁ አስባችሁ ነው ከዛ ነገር ውስጥ ለራሳችሁ እንኳን ሳትፈሩ መታችሁ አወጣችሁኝና በጣም አመሰግናለሁ። እሱ ችግር የለውም፣ ምክንያቱም እኛ ስራችን ነው። ወንድምሽ ዳኒ ደግሞ ወንድማችን ነው። ታውቂያለሽ ሁሉ ነገር ከሱ ጋር ያለን ግንኙነት። ስለዚህ እነዛ አይነት ነገር በወንድማችን ተደርጎ ደግሞ ጸጥ ምንል ሰዎች አይደለንም። ሌሎችን ስራዎችም ለህብረተሰቡም እንደምንደርሰው እኛም ደግሞ ላንቺ ምንም የገባ ወይ ደግሞ የነበርሽበት ሁኔታ ትንሽ ቢከብድም ግን አንቺ ሁሉም ነገር ለቤተሰቦቻችን ብታሳውቂልና አጋጣሚው ወይ ደግሞ ሲወስዱሽ ቤት ነው ወይስ የት አካባቢ ነው ያገቱሽ? በጣም የሚገርም እኮ ነው ማለት አንዳንዴ ያው ራስህ አደጋ ውስጥ ልገባ ትችላለህ፣ የራስህ ያልከው ሰውም አደጋ ውስጥ ሊከት ይችላልና እኔ እንጃ እኔ ሳስበው በራሱ በጣም ይከብደኛል። የሚገርም የራሴ ጓደኛ ነች እዛ ቦታ ላይ ደውላ የጠራችኝ። የት ቦታ የጠራች ማለት ከነሱ ግንኙነት አላት ማለት ነው? በቃ አሁን ላይ ሲመስለኝ እዛ ቦታ እስከምደርስ ድረስ እየደወለች ነበረ። እየደረሽ እየመጣሽ ነው ወይ ያለችኝ ነበረ። እዛ ቦታ ላይ ስደርስ ልክ እንደደረስኩ እየሞከርኩላት ግን ላገኛት አልቻልኩም ነበረ። ያኔ ነው እነሱ በድንገት መጥተው የወሰዱኝ ማለት ነው። እሷ ከቀጠረች ቦታ ነው? አዎ እዛው ነገርኩ። መጀመሪያ እንደደረስኩም ደውዬላት ነበር እዛ ቦታ ላይ፣ ግን ያኔ ስልኳ አይሰራም ነበር ሲመስለኝ። በቃ እሷም አብራ ከነሱ ጋር ሆና እየተከታተለችና በቃ የሆነ እኔን ለማስያዝ እየሞከረች ነበር። ያው ተሳክቶላታል ማለት ነው። በቃ ብቻ ግን በጣም ከብዶኛል። እነሱ ራሳቸው ይዘውኝ ቢሆን ይሄን ያህል ላይ ከፋኝ ይችል ነበር። ግን በጣም አስበው የራሴ ባልከው ሰው እንደዚህ ስትደረግ ደግሞ በጣም ያማል ይባሰ። ከሷ ጋር ግን ከልጅቷ ከደወለችልሽ ከጓደኛሽ ጋር የሆነ ወይም ደግሞ አንቺ የምትጠረጥሪያት ወይ ደግሞ እንትን የምትያት ነገር የለም? እንደዚህ ነገር ታደርገኛለች ወይ ደግሞ ያስቀየምሻት ወይ ደግሞ ቂም ይዛብኛለች ብለሽ የምታስቢው ነገር የለም? አይ ምንም እንደዛ አላስብም። ግን ሲመስለኝ ያው ምናልባት
ገንዘብ ከፍለዋት ስገምት ነው አይታወቅም፣ ግን ምንም ያህል ቢሆን እኔ ጓደኛዬ እንደዛ ታደርጋለች ብዬ ግን አላስብም ነበር። ምንም የምጠረጠርበት ምክንያት የለም። ምንም ያረኳት ነገርም የለም። እኔ እና እሷ ተጣልተንም ተጋጭተንም አናውቅም። እዚህ ደረጃ የሚያደርስ ምንም አይነት ነገር አልነበረንም ነበር። ከዛ በኋላ ካገቱሽ በኋላ ቀጥታ የት ነው የወሰዱሽ? ወይም ደግሞ በአካባቢ ሰው አልነበረም ሲያግቱሽ? አዎ ቦታው ብዙም ይሄን ያህል ሰው የሚበዛበት አይነት ቦታ አይደለም፣ ግን ያው ጓደኛዬ ነው የጠራችኝ። ስሄድ ምንም አልመሰለኝም ነበረ። ከዛ በኋላ ግን ያለው ነገር አይኔን ተሸፍኝ ነበረ፣ ምንም አላውቅም። ከዛ ያረፍኩበትን ቦታ ደግሞ አይተኸዋል። በቃ እዛ ጨለማ ቤት ውስጥ ነው የነበርኩት። የሄድኩበት ሁኔታ ምንም ነው የማላውቀው። በቃ ምክንያቱም ሙሉ ነገር በእነሱ ቁጥጥር ስር ነበር። እነሱ ካገኙኝ በኋላ ምንም ይሄ ብዬ ላውቀው የምችለው ሁኔታ አይኖርም። ምናልባት ሲያግቱሽ ወይም ደግሞ ከኋላ መጣውም ሊሆን ይችላል ያገቱሽ፣ በፎቶ ብታያቸው ወይም ደግሞ እነሱን በአካል ብታያቸው ታውቂያቸዋለሽ ያገቱሽን? ምናልባት አንዱን ነው ላውቀው የምችለው እንጂ ሌሎቹን የማየት እድል አላገኘውም። በቁጥር ታውቂያቸዋለሽ ስንት እንደሆኑ? 4 ነበሩ ያኔ። 4 ናቸው ያገቱሽ? ያኔ 4 ነበሩ። አዎ። ከዛ በኋላ ግን እዛ ጨለማ ቤት ውስጥ ከገባው በኋላ ብዛት 2 ነበሩ። ያው ጨለማ ነው፣ መልካቸው ምናምን የማየት አቅሙ የለኝም። አይተኸዋል፣ ግን ድምጻቸውን እየሰማኋቸው ነበር። በቃ ከዳኒ ጋር ራሱ ያለውን ነገር ከዳኒ ጋር ችግር እንዳለባቸው ምናምን ያወቅኩት ያኔ ነው። መጀመሪያ ያው እንዳልኩ እሷም ልትሆን ትችላለች የሆነ ነገር አስባ ብዬ ነበረ። ከዛ በኋላ ግን እዛ ጨለማ ቤት ውስጥ በቃ ዳኒ ላይ ምናምን ብዙ ነገር ብቻ ዋናው ችግራቸው ግን ከዳኒ ጋር እንደሆነ ግን አውቄ ነበር። ያኔ ሲያወሩ ነበረ። ትንሽም ቢሆን ለኔ ቀርበው ባይሆንም ትንሽ እንደሰማዋቸው እንደዛ ነበር። በስልክ ሆነው ሲያወሩት የነበረ ወይስ ሁለቱ ሰዎች? ሁለቱ ሰዎች ራቅ ብለው ከኔ፣ ያው መልካቸውን አላየኋቸውም፣ ግን ራቅ ብለው ከኔ ድምጻቸውም ይህን ያህል በደንብ አይሰማም፣ ግን ትንሽ የሰማሁት እንደዛ ነው። የሰማሻት ትንሿ ነገር ምንድነች? ዳኒ አስቸጋሪ ነው ወይስ ዳኒ መያዝ አለበት ወይስ ዳኒ እንደዚህ ማድረግ አለበት ሲሉ? አሁን ዳኒን እናገኘዋለን በሷ በኩል። ዳኒ በቃ የሆነ ነገር ከሱ ይፈልጉ ነበረ መሰለኝና እንደዛነት ነገር ነው ሲሉ የነበረው። ግን በቃ አሁን እኔን ስለያዙኝ በእኔ በኩል እሱን ማግኘት መያዝ እንደሚችሉ አይነት ነገርም ሲያወሩ ነበረ። ካገቱሽ በኋላ ወይ ደግሞ እዛ ቤት ካስገቡሽ በኋላ ያየነው ቦታ ላይ ካስገቡሽ በኋላ ምንድን ነበር ያንቺን ሲያድርጉ ምን አድርገውብሻል ካንቺ ላይ? በጣም ብዙ ነገር፣ ግን ያው አንዳንዴ ማውራት የማትፈልገው ነገር ይኖራል። እኔ ያው ሳወራው ደስ አይለኝም። ይገባኛል። ያሳለፍሽው ነገር ቀላል ስላልሆነ ከባድ እንደሆነ በደንብ አውቃለሁ። ምክንያቱም ሴት ልጅ ነሽ፣ ያገቱሽ ደግሞ ወንዶች ናቸው። ያውም ነፍሰ ገዳይ ሰውን አግተው የሚያሰቃዩ መጥፎ ሰዎች ናቸውና ያገቱሽ ምን እንደሚያደርጉ ያው እኔም በደንብ አውቃለሁ። ምክንያቱም ያገቱሽ ለጥሩ ነገር አይደለም ለማለት ፈልጌ ነው። ግን እኔ አስታውሰሽ ወይ ደግሞ ያ ስሜት እንዲመጣብሽ መጥፎ ስሜት እንድታስታውሽ ፈልጌ አይደለም። ግን ምናልባት መናገር ፈልጋለሁ ወይም ደግሞ ችግር የለውም ብለሽ አንዳንድ ነገሮችን ለመናገር ያህል ብትናገሪ ደስ ይለኛል። ያው ቀላሉን ልንገርህ ዝም ብዬ ከባዱን አስታውሼ ድጋሚ መታመምም ያን ጊዜ ማሰብም አልፈልግም። ግን ከለበስኩት ልብስ ላይ ራሱ የተወሰነ ገላይን ሲያሳይ ስለነበረ ዱላዎች ያረፉበትን መስመሮች አይታቸዋል ብዬ አስባለሁ። እነሱ አሉ። ያው ረሃብ አልፎም ያጋጥማል። እንደዚሁም ስንኖር ችግር የለውም እንኳን ታግተህ በቀላሉ ይህን ካልኩ ትንሽ ለማስረዳት ይበቃል። የባሰውን ነገር እንደነገርኩ ለራሴ ድጋሚ ህመም መስጠት አልፈልግም። የደረሰብኝ ይበቃል። ይሄን ገላይ ላይ ያለውን ጠባሳ ራሱ ገና ማስታመም መቻል አለብኝ። እንኳን ሌላ ውስጥ ላይ ጠባሳ የጣለውን ነገር ማውራት ይቅርና ከዚህ በላይ ባላወራ ደስ ይለኛል ከይቅርታ ጋር። ውድ ቤተሰቦች ያው እንደሰማችሁት ነውና ብዙ ነገር ነው አድርሰውባት ያለው ሲፈጽሙባት የነበረው በዚህ በሁለት ቀን ውስጥ ኃይለኛ ወይም ደግሞ መጥፎ ጊዜዎችን ነበር እያሳለፈች የነበረው። እሷም ትንሽ ለመናገርም ለማስታወስም አልፈለገችም። ምክንያቱም ህመሙ ተመልሶ ስለሚመጣባት ነው፣ ያን ነገር ስለምታስታውስ ነውና እኔም እንዳየሁት ቅድምም እንደነገርኳችሁ
በጣም ከባድ ጉዳት ነበር ያደረሱባት። ምክንያቱም ሰውነቷ ላይ ብዙ ነገር ነበረ፣ ዱላ፣ የድብደባም ሌሎች ነገሮችም ሲያደርሱባት የነበረ ስለሆነ እነዚህ ሰዎች ቀላል ሰዎች አይደሉም። በጣም ከባዶች ናቸው፣ በጣም ከምታስቡት በላይ። እናንተ መቼም ታውቁታላችሁ ሁሉን ነገር። አሁን ወንድሜ የት እንዳለ ወሰደኝ። በቃ ዳኒን ማየት እፈልጋለሁ። ምንድነው ቆይ ያጋጠመው? ምንድነው የሆነው? እሱ ስለ ዳኒ አታስቢ እኮ እሱንም እንደኔ ይዘውት ነው። ተረጋጊ። እሱ አልተያዘም፣ እግዚአብሔር ይመስገን አሁን ደህና ነው። ወንድማችን ዳኒ ጥሩ ጤንነት ላይ ነው ያለው፣ ደህና ነው፣ አልተያዘም፣ እነሱም አልያዙትም። ነገር ግን አንድ የነሱ አለቃ የነበር ሳሙኤል የሚባል ወንጀለኛ በሚለው ብንይዘው ይሻላል። እሱ ትንሽ ጉዳት አድርሶበታል እጁ አካባቢ ላይ በጥይት በሽጉጥ። ተረጋጊ፣ ደህና ነው፣ ምንም መረጋጋት። እወስድሻለሁ፣ ሐኪም ቤት እወስድሻለሁ፣ ችግር የለውም። አንቺ ተረጋጊ። አሁን ጥሩ ጤንነት ላይ ነው። ሕክምና ደህና ነው አሁን ያለው እጁ ላይ ስለሆነ ያን ያህል ጉዳት አይደለም የደረሰበት። ነገር ግን ምንድነው ጉዳቱ በደንብ እንቅስቃሴ ምናምን ስለማያስፈልገው አረፍ ብሎ እንዲቀመጥ ወይ ደግሞ እንቅስቃሴዎችን እንዳያደርግ ስለታዘዘ ነው እንጂ ደህና ነው ያለው። ከሱ ጋር ወስጄሽ ማገናኘሽ ይሆናል። ነገር ግን የምነግርሽ ነገር ስላንቺ መታገት እሱ አያውቅም። ስለዚህ አንቺ መታገትሽን ባትነግሪው ደስ ይለናል። ጭራሽ እንደዚህ አይነት ሁኔታ ውስጥ ነው እንዴት ነው የምነግረው? ግን አሁን እሱን አይኑን ማየት አለብኝ። ችግር የለውም፣ ወስድሻለሁ። እንጨርስና አንቺን ወስደን ከዳኒ ጋር የምናገናኝሽ ነው የሚሆነው። እሱ አሁን ያለበት ጤንነት እግዚአብሔር ይመስገን ደህና ነው፣ ጥሩ ጤንነት ላይ ነው የሚገኘውና አንቺም ራስሽን አበርትተሽ ራስሽን ተቆጣጥረሽ እሱን መንከባከብ፣ አንቺም በጎን ደግሞ ስለ ንቦና ወይም ደግሞ አንዳንድ ነገሮችን መርሳት ስላለብሽ ራስሽን መንከባከብ ያለብሽና ሁሉም ነገር ለመርሳት መሞከር ስላለብሽ ከሱ ጋር የምናገናኝሽ ነው የሚሆነው። ነገር ግን እንደነገርኩሽ አደራ ብዬ የምነግርሽ ነገር ለዳኒ ምንም ነገር ጤንነቱ ጉዳይ እስኪመለስ ራሱን በደንብ እንትን እስከሚል ድረስ አንቺ ባትናገሪ ብዬ ነው መክርሽ። ወይም ደግሞ መናገር ከፈልሽ እሱ ከተሻለው በኋላ ሁላችንም አስፈላጊ አይደለም። በዚህ ሰዓት የሱ ጤና ነው የሚቀድመው። እኔ እኮ ተገኝቻለሁ። በቃ ምንም ችግር የለውም። መናገሩ ለውጥ አያመጣም እኮ ከዚህ በኋላ ለሱ። ግን እሱ መዳን አለበት። አሁን ያለበትን ሁኔታ ማየት አለብኝ እኔ። በቃ እንደዛ ከሆነ እሱ በተቻለበት ሰዓት አብረን ሁላችንም የምንነግረው ነው የሚሆነውና ነገር ግን አሁን ከሱ ጋር እወስድሻለሁና ውድ ተመልካቾቻችን እንዳያችሁት ከሷ ጋር የነበረን ቆይታ ይህን ይመስል ነበረ። ነገር ግን እሷም ትንሽ ማረፍ ስላለባት ምክንያቱም ያሳለፈችው ጊዜ ወይም ደግሞ ያሳለፈችው ነገር ቀላል ስላልሆነ እሷም ማረፍ ይኖርባታልና አንዳንድ ነገሮችን ማድረግ ያለባት ሕክምናም መሄድ መታየት ያለባት ነገር ስላለ ምክንያቱም ሰውነቷ ላይ ያረፈባት ድብደባ ምናምን ስላለ እነሱን ነገሮች በሕክምና የሚታዩ ስለሆኑ እሷም የራሷን ማድረግ ስላለባት እሷን ወደ ሕክምና ወደምትሄድበት ቦታ እንወስዳትና ነገር ግን ወንድሟ ጋር ከዳኒ ጋር መጨረሻ ላይ የምታገኘው ይሆናል። እስከዛው ድረስ እናንተ አብራችሁ እንድትቆዩ ለዳኒም አይዞ በርታ እያላችሁ ምኞታችሁን እንድትገልጹልን ሁላችሁንም በሌላ ጊዜ እስከምንገናኝ ድረስ ሰላም ቆዩልን። ቻው። መለመን አያስፈልግም። ተነሳ አሁን እባክህ። ጤነኛ ይመስላል፣ ጥሩ የሰራ ይመስላል። ተነስ። እሱ ምን አድርገውት ነው? ምንም አልሆነም። አንቺ ተረጋጊና ችግር የለውም። እነግርሻለሁ። ቁርሴው በቃ የምነግራችሁ በቃ ምን ለቁኝ ከሆነ ነው በቃ ቃል መገባልኝ ከሆነ እነግራለሁ። አቶ ሳሙኤል የተባለው ግለሰብ እንዴት ይዞ ሽጉጥ ይዞ እንደገባም እኛ ግራ ገብቶናል። እና ራስህ አደጋ ውስጥ ሊገባ ትችላለህ። የራስህ ያልከው ሰውም አደጋ ውስጥ ሊከት ይችላልና ስማት ተቀለሰለሰ ቢኮና እየነገርኩ እኮ ነው። እሺ እንዴ መናገር አልፈለገም። ለድርድር ያው ወንጀለኛ ወንጀሉን እንትን ለማለት ለድርድር ነበረና በእኛ ላይ እየደረሰ ያለው ነገር እናንተ ውድ ተመልካቾቻችን ታዩታላችሁ። በደንብ እያያችሁ ነው። ምናልባት አንዱን ነው ላቀው የምችለው እንጂ ሌሎቹን የማየት እድል አላገኘውም። በቁጥር ታውቂያቸዋለሽ ስንት እንደሆኑ? የዳኒ ምን የሱን እህት አለችው ታናሽ እህት። ምን አደረገች እሷን? በእውነት እስካሁን
በጣም በግራ መጋባት ስሜት ውስጥ ነው ያለሁት። እሷ የነበረችበት ሁኔታ ትንሽ ከባድ ስለሆነ ምክንያቱም ብዙ ነገሮች ነው ሲፈጸሙባት ሲደረግባት የነበረና በሰዓቱ ግርግር ነበረ። ተኩስ በነበረበት ሰዓት ላይ ልብሷንም ቀይረን እሷንም አረጋግተን የሆነ እንትን ብለን እሷን ወስደን እኛ አረጋግተን ለማስቀመጥ ሞክረናልና ነገር ግን እነሱ ቁጭ ብለው የሚቀመጡ ሰው አይደሉም። እያያችሁ ነው ምን አይነት ስራ እንደሚሰሩብን፣ ወንጀላቸውን ለመደበቅ ምን አይነት እስከምን ደረጃ እንደሚደርሱ በደንብ እናንተ እያያችሁ ነውና